በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ይህ በየዕለቱ የእግዚአብሔርን ቃል የምናነብበት መጽሐፍ ቅዱሳችንን እናንብብ የሚለው ፕሮግራማችን ነው። እያንዳንዳችን ቃሉን ከፍተን የእግዚአብሔርን ቃል እንድናነብና ደግሞም በቃሉ ውስጥ የሚገኘውን ፈቃዱን ሐሳቡን እንድናስተውል ከቃሉ በሚመነጨው በዚያ አስደናቂ በሆነው ኃይሉ ደግሞ የዕለት ተዕለት ሕይወታችንን እንደ እግዚአብሔር ፈቃድ እንድንመራ ለማድረግ ነው። እግዚአብሔር አምላክ በእውነት እየረዳን እየደገፈን ይሁንና ኦሪት ዘፍጥረት ምዕራፍ 18ን ዛሬ እናነባለን እንመለከታለን። በምዕራፍ 17 ላይ እንደተመለከትነው እንዳየነው እግዚአብሔር አምላክ ለአብርሃም ከ13 ዓመት የዝምታ ዓመታት በኋላ ተገለጠለት። በ75 ዓመቱ ከአባት ከእናቱ ቤት ወጣ። ከ10 ዓመት በኋላ የተስፋውን ቃል መጠራጠር ጀመረ። የሚስቱን ቃል ሰምቶ እኔ አሁን አርጅቻለሁ፣ አንተም አርጅተሃል፣ ስለዚህ ወደ አጋር ዘንድ ግባ አለችው። የ85 ዓመት ሰው በሆነበት ሰዓት ላይ ወደ አጋር ዘንድ ገባ። የ86 ዓመት ሰው በሆነበት ሰዓት ላይ እስማኤል ተወለደለት። እግዚአብሔር ዝም አለ። ሰሞኑን እንዳየነው አንዳንድ ጊዜ በራሳችን መንገድ ስንሄድ እግዚአብሔር ዝም ይላል። ያ የሄድንበት የአቋራጭ መንገድ የሚወስደንን መንገድ እንድናስተውል የበለጠ እንዲያጠራን እግዚአብሔር በዝምታ ውስጥ ዝም ይለናል። ረስቶን አይደለም፣ ወይም ደግሞ አቅም አንሶት አይደለም። ነገር ግን እኛ የምንፈልገውን ነገር ሁሉ እንድንፈጽምና ወደ ልባችን እንድንመለስ። ስለዚህ ከ99 ዓመት በኋላ ማለት ከ13 ዓመት በኋላ የ99 ዓመት ሰው በሆነበት ሰዓት ላይ እግዚአብሔር ለአብርሃም ተገለጠለት። ቃሉን አልቀየረም፣ አልለወጠም። እንዲያውም ሌላ አዲስ ስም ሰጠው። እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ አለው። እግዚአብሔር አምላክ ያን ብቻም አይደለም፣ ስሙን ሁሉ ቀየረለት። አብርሃም የተባለውን ከዛሬ በኋላ ስምህ አብርሃም ይባላል። አብርሃም የተባለውን አብርሃም ይባላል። ለምን? ለብዙ አሕዛብ አባት አድርጌሃለሁ፣ እጅግ አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ አለው። ሚስቱንም ልክ እንደዚሁ ነበር ያላት። ሶራ አትባልም፣ ካሁን በኋላ ሳራ ትባላለች። ምክንያቱም ከእርሷ ልጅን እሰጥሃለሁ፣ እባርካትም አለው፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታትም ከእርሷ ይወጣሉ አለ። አብርሃም ሳቀ። ምክንያቱም ምንድን ያለው? የ100 ዓመት ሰው በሆኑ ልጅ ይወልዳል፣ የሞተ አካል ሕይወት ይገኝበታል። ይሄንን ነበር ያለው እና እግዚአብሔር አምላክ ግን እንደገና ቃሉን ሲያጸናለት እናያለን። በእውነት ሚስት ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከሳቅ ጋር የተገናኘ ነው ስሙ ራሱ። ምክንያቱም ግዕዛችንም ልክ እንደ ዕብራይስጡ ነው እና ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለው። አብርሃም እንዲያው ምንድነው አንድ ቦታ ላይ ያለው፣ እዚሁ ቦታ ላይ ያለው ምንድነው? እንደው እስማኤልን ብቻ በቃ ባርክልኝ ነበር ያለው። ምክንያቱም የሱን የአቋራጭ መንገድ ነበረ ሊያስቀምጥ የፈለገው። እግዚአብሔር ግን ምን አለው? ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋራ ነው የሚሆነው አለው። ማለት አዎ እስማኤልን እባርከዋለሁ፣ ቃል ኪዳኔ ይሄ ቃል ኪዳን በነገራችን ላይ ማወቅ አለብን። ይሄ ቃል ኪዳን በክርስቶስ ነው የሚፈጸመውና የክርስቶስ ዘር ደግሞ የሚመጣው በይስሐቅ በኩል ስለሆነ ነው። ስለዚህ እግዚአብሔር ለዚህ ለቃል ኪዳኑ ግዝረትን ምልክት አድርጎ ሰጠው እና ይሄ ሁሉ በአዲስ ኪዳን ለሚፈጸመው ነገር ይስሐቅ የክርስቶስ ምሳሌ ነው። ግዝረት የጥምቀት ምሳሌ ነው፣ ወይም ምሳሌ ጥላ ነው። አካሉ ጥምቀት ነው። በጥምቀት ነው ልጅነትን የምናገኘው። በጥምቀት ነው እውነተኛውን ተስፋ የምናገኘው። ስለዚህ ዛሬ እንግዲህ ይሄ የቃል ኪዳኑ ፍጻሜ እንዴት ወደ ይስሐቅ እንዴት እየቀረበ እንደሆነ ምዕራፍ 18 ላይ እናያለን። ኦሪት ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ።
ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች እረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሽውም፣ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጅም ዘንድ ተቻኰለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረው ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሰዶምና የገሞራ ጩኸት እጅግ በዝቶአልና ኃጢአታቸውም እጅግ ከብዳለችና፣ እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አደርገው እንደሆነ ወርጄ ያያለሁ፣ እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርምን? ይህ ካንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁንም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ ምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርኩ። ከ50 ጻድቃን 5 ቢጎድሉ ከተማይቱን ሁሉ በ5ቱ ምክንያት ታጠፋለህን? ከዚህ 45 ባገኝ አላጠፋም አለው። ደግሞም ተናገረው እንዲህም አለ፣ ምናልባት ከዚህ 40 ቢገኙሳ? እርሱም ለ40ው ስል አላደርገውም አለ። እርሱም ጌታዬ አይቆጣ፣ እኔም እናገራለሁ፣ ምናልባት ከዚያ 30 ቢገኙሳ አለ። እርሱም ከዚያ 30 ባገኝ አላጠፋም አለ። ደግሞም እነሆ ከጌታዬ ጋር እነጋገር ዘንድ አንድ ጊዜ ጀመርኩ፣ ምናልባት ከዚያ 20 ቢገኙሳ አለ። እርሱም ከዚያ 20 ቢገኙ ስለ 20ው አላደርገውም አለ። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ፣ ምናልባት ከዚያ 10 ቢገኙሳ አለ። እርሱም ስለ 10ሩ አላጠፋትም አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እጅግ የሚገርም የመጽሐፍ ቅዱስ ክፍል ነው እዚህ ስፍራ ላይ የምንመለከተው የምናየው። ይሄንን ምዕራፍ አባቶች በተለያየ መንገድ ተርጉመውታል። ለምሳሌ
ከቀደምት ከሆኑት አባቶች የኛም አባቶች ጭምር በዚህ ስፍራ ላይ እግዚአብሔር በአንድነቱና በሶስትነቱ ማለት ሥላሴ ለአብርሃም እንደተገለጡ አድርገው ተርጉመዋል። እርግጥ ነው አንዳንድ አባቶች ደግሞ የቤተ ክርስቲያን አባቶች መላእክት እንደተገለጡ አድርገው ተርጉመዋል። እግዚአብሔርና ሁለት መላእክት አድርገው ተርጉመዋል። ለማንኛውም ግን ምክንያቱም እግዚአብሔር በአንድነቱ በሶስትነቱ በተለያየ ስፍራ ላይ እንደተገለጠ ተመልክተናል። ለምሳሌ ኦሪት ዘፍጥረት ምዕራፍ 11 ኑ እንውረድ ቋንቋቸውን እንደባልቅ በሚልበት ጊዜ የሥላሴነቱን ስራ እንደሚናገር አይተናል፣ ተመልክተናል። በሌሎችም ስፍራዎች ላይ እንመለከታለን፣ እናያለን። እዚህም ስፍራ ላይ አይታችሁ ከሆነ ለምሳሌ 3 ሰዎችን አየ ይለናል። ከዚያ በኋላ እንደገና ደግሞ አቤቱ በፊትህስ ሞገስ አግኝቼ ከሆነ ብሎ ደግሞ አንዱን ሲያናገር እናያለን። ስለዚህ አንድነትን እናያለን፣ ሶስትነትን እናያለን፣ እንመለከታለን። ለማንኛውም ግን በግልጥ የምናገኘው ነገር ግን አንድ ነገር ነው። እሱም ምንድነው? እግዚአብሔር ለአብርሃም እንደተገለጠለት እግዚአብሔር ወደ አብርሃም ቤት እንደገባ እንመለከታለን፣ እናያለን። ስለዚህ ያው እግዚአብሔር ለአብርሃም ከተገለጠለት፣ ያው እግዚአብሔር ወደ አብርሃም ከገባ፣ እግዚአብሔር በአንድነቱና በሶስትነቱ ነው ወደ አብርሃም ዘንድ የገባው እና እዚህ ስፍራ ላይ የመጀመሪያው አንደኛው እግዚአብሔር ምን ያህል ቃሉን እንደሚጠብቅ እናያለን፣ እንመለከታለን። ስለዚህ አሁንም ደጋግማችሁ እንድታስተውሉት መፈልገው ነገር ቢኖር ይሄንን ነው። የእግዚአብሔርን የተስፋውን ቃል ታማኝነት እንመለከታለን፣ እናያለን። በዚህ ስፍራ ላይ ለምሳሌ ወዲያው እንደገባ እግዚአብሔር ወደ አብርሃም ቤት ሚስትህ ሳራ ወዴት ናት አሉት ይላል። እነርሱ እግዚአብሔር በአንድነቱ በሶስትነቱ ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም ይላል። እንግዲህ ይሄንን ነው የምላችሁ። ሶስትነትን ታያላችሁ፣ ወዲያው ዳያሎግ ውስጥ ወደ አንድ ሲመጣ ታያላችሁ። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህን በሰማች አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በሆኑ ፍትወት ይሆንልኛልን? ስለዚህ ምዕራፍ 18 ምዕራፍ 17 ላይ ያገኘነውን አይነት ነገር ነው። አብርሃም ልክ እንደዚሁ የዛሬ ዓመት አመከመዮም የዛሬ ዓመት ልክ እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ። ይሄንን ለአብርሃም በምዕራፍ 17 ላይ ተነግሮ ነበረ። እንደገና ደግሞ አሁን ደግሞ ሳራ እየሰማች ደግሞ ሲነገር እንመለከታለን። አብርሃም እንደሳቀ ሁሉ ሳራም ስትስቅ እንመለከታለን፣ እናያለን ማለት ነው። ነገር ግን እግዚአብሔር ያንን ቃል ኪዳን እንደሚፈጽም ሲናገር እንመለከታለን፣ እናያለን። ምንድነው ያለው? ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? ምዕራፍ 17 ላይ እግዚአብሔር የገለጸለት ለአብርሃም የገለጠለት ስም ምንድን ነው? ኤልሻዳይ የሚለው ስም ነው፣ ሁሉን ቻይ። እዚህ ለሳራ የነገራት ምንድን ነው? በውኑ ለእግዚአብሔር የሚሳነው ነገር አለን? ስለዚህ ሳራ ስለፈራች አልሳኩም ብትልም እግዚአብሔር ግን የለም ስቀሻል ብሎ እንደነገራት እናያለን፣ እንመለከታለን። የአብርሃምን ቤት እግዚአብሔር መጎብኘቱን ስንመለከት ከዚሁ ጋር አብረን የምናየውን የእንግዶችን መቀበል ምን አይነት በረከትን እንደሚያመጣም ነው። በቤተ ክርስቲያን የሚነገር ትውፊት አለ። አብርሃም እንግዶችን የሚቀበል ነበረ። ሎጥንም በነገራችን ላይ ከሎጥ ታሪክም ጋር ይሄ ምዕራፍ የተገናኘ ስለሆነ ሎጥንም ያዳነው ነገር ቢኖር ይሄ እንግዳ መቀበልን ነው። እንግዳን ማስተናገድን ነው እና እኔና እናንተም ይህንን በረከት በእውነት እንዳናጣ ኢትዮጵያውያን በዚህ የታወቅን ነበር። አሁን ግን ዘመኑም እየተቀየረ መጥቶ ይህ ትውፊት እየቀረ መጥቷልና እኔና እናንተ ያንን መርሳት የለብንም። እንግዶችን ለመቀበል ትጉ ይለናል ሐዋርያው በዚያ በዕብራውያን መልእክቱ ላይ። አንዳንዶች ሳያውቁት መላእክትን ተቀብለዋልና ይላል። ሌላው በዚህ ምዕራፍ ላይ የምንመለከተው የቅዱሳንን ምልጃ ነው። እግዚአብሔር የቅዱሳንን ምልጃ እንዴት እንደሚቀበል እንዴት እንደሚያከብር ታያላችሁ፣ ትመለከታላችሁ።
እግዚአብሔር ምን ያህል ለቅዱሳኑ ልመናቸውን መሻታቸውን እንደሚፈጽምላቸው እናያለን። አብርሃም በእግዚአብሔር ፊት ቆሞ ሲማልድ እንመለከታለን። ምክንያቱም ሰዶምን ልፈርድባት ነው ብሎ እግዚአብሔር ሲናገር አብርሃም ስለ ሰዶም መማለድ ጀመረ። በሰዶም ውስጥ 50 ጻድቃን ብታገኝ እባክህ ማርልኝ አለው። እግዚአብሔር እምራለሁኝ አለ 50 ጻድቃን ከተገኙ። በሰዶም ውስጥ 45 ከተገኘ ብሎ ይጠይቃል፣ 30 ብሎ ይጠይቃል፣ 20 ብሎ ይጠይቃል። ከዛ መጨረሻ ላይ የምናገኘው እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ፣ ምናልባት ከዚያ 10 ቢገኙስ አለ። እርሱም ስለ 10ሩ አላጠፋትም አለ። ይሄ በነገራችን ላይ የመጀመሪያው ነገር የቅዱሳንን ጸሎት እና ምልጃ የሚቀበል አምላክ እንደሆነ እንመለከታለን። በሁለተኛ ደረጃ እኛንም ወደ ሌላ ታላቅ ተልእኮ የሚጠራን ነው። ማለት ስለ ልጆቻችን፣ ስለ ቤተሰባችን፣ ስለ ሀገራችን መጸለይ እንዳለብን ነው። ቅዱሳንን እንዳያሳጣን መጸለይም አለብን አብረን። ስለ ኢትዮጵያ የሚጸልዩ 10 ሰዎች ካሉ፣ ስላለንባት ከተማ በእውነት የሚለምኑ በጽድቅ የሚመላለሱ 10 ጻድቃን ካሉ እግዚአብሔር የነሱን ጸሎት ይሰማል። እግዚአብሔር ይምረናል። እግዚአብሔር ይቅር ይለናል። ስለዚህ ይሄ በሁለት መንገድ ነው ጥሪው። አንድ እግዚአብሔር የሱ የሆኑትን ሰዎች እንዳያጠፋ ከምድራችን ላይ የሱ የሆኑትን ልጆች እንዲያስነሳ፣ ስለ ሕዝቡ የሚማልዱ የሚያለቅሱ የሚያነቡትን እነርሱን እግዚአብሔር እንዲያስነሳ፣ ይሄ የመጀመሪያው አንደኛው ነው። ሁለተኛው ደግሞ እና ዋናው እኔና እናንተ ደግሞ በጽድቅ መንገድ እንድንጓዝ ነው። በጽድቅ መንገድ ከተጓዝን፣ በእግዚአብሔር ፊት በቅድስና መንገድ ከተጓዝን ለራሳችን ብቻ ሳይሆን ለሌሎችም በረከት እንሆናለን፣ ተስፋ እንሆናለን፣ የይቅርታ ምክንያት እንሆናለን። በእውነት እግዚአብሔር አምላክ አሁንም ቅዱሳንን ያስነሳልን፣ የማናውቃቸውን የተሰወሩትን ስለ ከተማችን፣ ስለ ሀገራችን፣ ስለ ዓለማችን የሚጸልዩትን እነርሱን እግዚአብሔር ያስነሳልን። እኛንም ደግሞ በቅድስና ሕይወት እንድንመላለስ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።